of people affected by leprosy. Mr. Sasakawa. ዩሪ ሳሳካዋ በኢትዮጵያ ሳሳካዋ ግሎባል 2000 የሚል ድርጅት በመመስረት የአነስተኛ አርሶ አደሮችን ህይወት በመቀየር በኩል ጉልህ ድርሻ አበርክተዋል። አሁን ደግሞ የዓለም ጤና ጥበቃ ድርጅት WHO የስጋ ደዌ የበጎ ፈቃድ አምባሳደር አድርጎ ሾሟቸዋል። ሚስተር ሳሳካዋ በህንድ የስጋ ደዌ ተጠቂዎች በገቢ ማስገኛ ስራ እንዲሰማሩ የሚያግዝ ድርጅትም አቋቁመዋል። በግብርናው ዘርፍ የተሻሻሉ የስንዴ ዝርያዎችን በአፍሪካ በማስተዋወቅ የሚታወቁት ዩሪ ሳሳካዋ በአዲስ አበባ በተካሄደው በአህጉራዊው የስጋ ደዌና ሰብአዊ መብቶች ሲምፖዚየም ላይ ተሳታፊ ነበሩ። Ethiopian National Association of Persons Affected by Leprosy, or ENAPAL, which was founded by people affected by leprosy, is making a difference at the grassroots level. በዚህ በኢትዮጵያ የስጋ ደዌ ተጠቂዎችን የሚደግፍ ማህበር በራሳቸው ተቋቁሟል። የኢትዮጵያ የስጋ ደዌ ተጠቂዎች ብሔራዊ ማህበር በሚል የተቋቋመው ማህበሩ ለበሽታው ተጠቂዎችና ለቤተሰቦቻቸው የስራ ዕድል ያመቻቻል። ወደ ልማት እንዲገቡም የክህሎት ስልጠና በመስጠት በተለያዩ የዕደ ጥበብ ሙያዎች እንዲሰማሩ አድርጓል። ይህ ለሌሎች የአፍሪካ ሀገራት ምሳሌ ነው። በማህበር መደራጀት ተጠቂዎች በኢኮኖሚ ራሳቸውን እንዲችሉ ከማስቻሉም ባለፈ የሚደርስባቸውን አድሎና መገለል ለመታገል ትልቅ መንገድ መሆኑንም ላረጋግጥላችሁ እወዳለሁ። ሲምፖዚየሙ በበሽታው ዓለም አቀፋዊ ስርጭት እንዲሁም በተጠቂዎችና ቤተሰቦቻቸው ላይ የሚደርሰውን አድሎና መገለል መግታት በሚቻልበት ጉዳይ ላይ ትኩረት አድርጓል። በአፍሪካ ህብረት የማህበራዊ ጉዳዮች ኮሚሽነር ሙስጣፋ ሲዲቅ ካሎካ በአህጉሪቱ የስጋ ደዌ በሽታ ስርጭት ቀንሷል፣ ይሁንና በሽታው በተጠቂዎች ላይ ጥሎ ያለፈው ጠባሳ ግን አሁን ድረስ አለ ብለዋል። ተጠቂዎችና ቤተሰቦቻቸው በበሽታው በሚፈጠርባቸው ፍርሃት ከማህበረሰቡ ተገለዋል። እነዚህ ሰዎች ግን የኛ ቤተሰቦች ናቸው ያሉት ኮሚሽነሩ ህብረቱ በቀጣይ ከሚመለከታቸው አካላት ጋር በመሆን የተለያዩ የግንዛቤ ማስጨበጫ ስራዎችን ይሰራል ብለዋል። Eliminating an age-old perception that is deeply ingrained in society's psyche is a huge task that requires enormous and concerted effort. በማህበረሰቡ ዘንድ ለረጅም ዓመታት የቆየን የተዛባ አመለካከት መቀየር ትልቅ ስራን ይፈልጋል። እናም ይህ ሲምፖዚየም በቅንጅት ስራዎችን በመስራት ህብረተሰቡን በማስተማር በሽታው የሚድንና በዘር የማይተላለፍ መሆኑን ለማስገንዘብ አቅጣጫዎችን ያስቀምጣል ብዬ አምናለሁ። የህብረቱ ጤና ሚኒስትሮችም እንደ አውሮፓውያን አቆጣጠር እስከ 2020 ድረስ የትሮፒካል በሽታዎችንና ስጋ ደዌን ከአህጉሪቱ ለማጥፋት እቅድ ነድፈው በእንቅስቃሴ ላይ መሆናቸውን ልገልጽላችሁ እወዳለሁ። እንደ ዓለም አቀፉ የጤና ጥበቃ ድርጅት WHO መረጃ በፈረንጆቹ 1985 5.4 ሚሊዮን ያህል ህዝብ አዲስ የስጋ ደዌ በሽታ ምልክት ተገኝቶበታል። ይህ ቁጥር ግን ከ2 ዓመት በፊት ወደ 220 ሺህ አሽቆልቁሏል። በአፍሪካም ናይጄሪያ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ማዳጋስካር፣ ታንዛኒያ፣ ሞዛምቢክ፣ አንጎላና ብሩንዲ አዲስ ታማሚዎች በስፋት ከሚገኝባቸው ሀገራት ተርታ ናቸው። የጤና ጥበቃ ሚኒስትሩ ዶክተር ከሰተ ብርሃን አድማሱ በኢትዮጵያ የበሽታው ስርጭት ከ1980ዎቹ በኋላ እየቀነሰ መጥቷል ብሏል። ለዚህ ደግሞ ምክንያቱ ለብዙ ዓመታት መድኃኒት ያልነበረው የስጋ ደዌ በሽታ መፍትሄ መገኘቱ አንዱ ነው። እድሜ ልክ ይሰጥ የነበረው ይህ መድኃኒት ደግሞ ከ25 ዓመት በፊት ከ6 ወራት እስከ 1 ዓመት በሚሰጥ መድኃኒት መተካቱን ዶክተር ከሰተ ብርሃን ገልጸዋል። ሕክምናው በጊዜ መስጠት በመጀመሩ አዳዲስ በስጋ ደዌ የሚጠቁ በሽተኞች ቁጥር በከፍተኛ ደረጃ ቀንሷል። ኢንፋክት የዓለም ጤና ጥበቃ ድርጅት ባወጣው ስታንዳርድ መሰረት የስጋ ደዌ በሽታን ከዓለም ላይ ለማጥፋት የተቀመጠውን ስታንዳርድ አሟልተናል። አሁን እንደ አውሮፓውያን አቆጣጠር ከ2003 ጀምሮ ኢትዮጵያ የስጋ ደዌ ታማሚዎች ቁጥር 1 ከ10 ሺህ ነዋሪ በታች መሆን አለበት የሚለውን አቺቭ አድርገናል። ያ ማለት ግን ያው በየአመቱ 4000 የሚደርሱ አዳዲስ የስጋ ደዌ ህመም የሚያዙ ታካሚዎች አሉ። ይሄ ቁጥራቸው ቀላል አይደለምና ያው የስጋ ደዌ ህመም በጀርም የሚተላለፍና በቀላሉ መታከም የሚችል ስለሆነ ጉዳት ከማድረሱ በፊት ሰውነት ላይ ሕክምና የሚደረግበት አሰራር ስርዓት መጀመር ነው የሚያስፈልገው። ማጠናከር እሱን ያስፈልጋል። ይህ አህጉራዊ ሲምፖዚየም በዋናነት ከበሽታው ጋር ተያይዞ በተጠቂዎችና ቤተሰቦቻቸው ላይ የሚደርሰውን አድሎና መገለል ለመግታት የተቀናጀ የግንዛቤ ማስጨበጫ ስራ ለመስራት መሆኑን ሚኒስትሩ ዶክተር ከሰተ ብርሃን ተናግረዋል። ኢትዮጵያም በሽታው በስፋት በሚታይባቸው አማራ፣ ኦሮሚያ፣ ደቡብና ከፊል የትግራይ አካባቢዎች ላይ ከጤና ኤክስቴንሽን ፕሮግራም ፓኬጆች ጋር አካታ ተግባራዊ እያደረገች ነው ብለዋል ዶክተር ከሰተ ብርሃን። በስጋ ደዌ የተጠቀሙ ታካሚዎች ብዙዎቹ
በልመና ስራ የሚተዳደሩ ናቸውና ህብረተሰቡ ውስጥም በሚኖሩ ማህበራዊ ግንኙነቶች ጥሩ ግንኙነት የላቸውም እና ለብቻቸው ተገልለው እርስ በርስ ብቻ ነው ያለውና ይሄን ይብቃ ማለት አለብን። የቲቢና ሌፕረሲ የዛ የጤና ኤክስቴንሽን አንዱ ፓኬጅ አካል ነው። ስለዚህ ህብረተሰቡ ስለ ስጋ ደዌ ግንዛቤ እንዲያገኝ ያስተምራሉ። የስጋ ደዌ በሽታ በዘር በፈጣሪ ቁጣ በርግማንና መሰል አጉል ልማዳዊ አስተሳሰቦችን የመጣው በሚል ከህብረተሰቡ ተገለው እንደነበር የበሽታው ተጠቂዎች ገልጸውልናል። 12 ዓመት ልጅ ሆኜ ይሄ ስጋ ደዌ ያዘኝ። ከዛ በዛ የተነሳ የተማረ ሰው አለ ግን እዛ አዲስ አበባ ዘነበ ወርቅ የሚባል አራት ሆስፒታል አለ ነይዛ ልውሰድሽ ስል ብሎኝ አባብሎኝ ነው ወደዚህ የመጣ። ግን ሲመጣ ጊዜ እህትና ወንድም 12 አለኝ ነኝ። እነሱ ግን ጤነኞች ኖርማል ናቸው። ግን ካና 12 እኔ ብቻ ነው ያዘኝ። በጣም ኦሮሚያ ክልል ስጋ ደዌ የተባለ በጣም የተናቀ ነገር ነው። እጅ ስራ ነው የምሰራ። ልጄ 3ኛ ክፍል ተማሪ ነው። እኔ 8ኛ ክፍል ተማሪ ነኝ። በሰዎች ላይ ሳይ ይሰማኛል። የኔን ብዬ ነው የምመለከተው። እኔ ከሰዎች ከማንኛውም ባለስልጣን ማግባባትና ከማንኛውም ዜጋ መስሎ የመኖር ባህሪ ያለኝ ብዙ ማሙሬ ተጽዕኖ አልሰጠውም። እንደማንም ሰርቼ መኖር እንደምችል አምናለሁ። ዶክተር አትክልት ባራክ ይባላለሁ። በአዲስ አበባ ዩኒቨርሲቲ በዲፓርትመንት ሰርጀሪ ሰራለሁ። እንደዚሁም ደግሞ በአለርት ሕክምና ማዕከል በጤና ጥበቃ ስር ባለው በፕላስቲክና ሪኮንስትራክቲቭ ሰርጅንነት ቀዶ ጥገና ሐኪምነት ሰራለሁ። ባለፉት 11 ዓመት ካለኝ የስራ ዘርፍ አንዱ የሆነው የስጋ ደዌ የቀዶ ሕክምና ነው። በዚህ ዘርፍ እንግዲህ ለ11 ዓመት ሰርቻለሁ። መድሎና መገለል ዋናው ሚና የሚጫወተው በሰውነት ላይ በገላ ላይ በእጅ በፊት በእግር ላይ የሚከሰቱ አንዳንድ ለውጦች ናቸው። እነዛ ለውጦች የሚመጡት ደግሞ በሽታውን ቶሎ ባለ መድረስ ከዛም በኋላ ደግሞ እንደሚታወቀው እነዚህ ነገር የሚከሰቱት በነርቭ ጉዳት ስለሆነ እነዛን ነርቭ ጉዳቶች ጉዳቱ ሳይደርስ ሁላ ማግኘት የሚቻልበት ማወቅ የሚቻልበት ብዙ መንገድ አለ። ስለዚህ አንደኛ ነገር በሽተኛው በጊዜው በሽታው ከታወቀለት፣ ሁለተኛ ነገር ሕክምናውን ከወሰደ በኋላ አንቲባዮቲክስ ናቸው መልቲፕል ድራግ ቴራፒ ይባላል። እሱን ከወሰደ በኋላ ግን በፎሎ አፕ ደረጃ ደግሞ የነርቭን ሁኔታ ማረጋገጥ ከተቻለ ሰዎች ምንም አይነት አካል ጉዳተኝነት አይኖራቸውም። ያ ማለት ለመገለልና ለአድሎ አስተዋጽኦ ሊያደርግ የሚችል አንዱን ነገር እንቀርፋለን። እንደ ዓለም አቀፉ የጤና ጥበቃ ድርጅት WHO መረጃ የስጋ ደዌ በሽታ በስፋት ከሚገኝባቸው አገሮች መካከል እስያ፣ ደቡብ አሜሪካና አፍሪካ ተጠቃሽ ናቸው። በሽታው ወዲያውኑ ሕክምና ካላገኘ ለከፋ አካል ጉዳት ይዳርጋል። በዚህም ምክንያት በዓለማችን በሚሊዮኖች የሚቆጠሩ ሰዎች ለአካል ጉዳተኝነት ተዳርገዋል። በኢትዮጵያም በ10 ሺዎች የሚቆጠር ሕዝብ ተመሳሳይ ዕጣ ፈንታ አጋጥሞታል። የስጋ ደዌ በሽታ አምጪ ተዋሲያን በሰውነት ውስጥ ረጅም ጊዜ መቆየት እድል አለው። የመቆርጠም የመደንዘዝና በቆዳ ላይ ምልክቶች ሲታዩ ፈጥኖ ሕክምናውን በማግኘት ከበሽታው ሙሉ በሙሉ መዳን እንደሚቻል የሕክምና ባለሙያዎች ይናገራሉ። ታማሚው ተገቢውን ሕክምና ካላገኘ ነርቭን በማጥቃት በሽታው ለአካል ጉዳተኝነት ይዳርጋል። የበሽታው ተጠቂዎች በራስ መተማመን እንዳይኖራቸውና ከህብረተሰቡ ማህበራዊ ህይወት ራሳቸውን እንዲያገሉም ያደርጋል። በሲምፖዚየሙ ላይ የተገኙት የኢፌዴሪ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ መንግስታቸው ለበሽታው ተጠቂዎችና ቤተሰቦቻቸው በህብረተሰቡ የሚደርስባቸው መርሎና መገለል ለመግታት እርምጃዎችን እየወሰደ መሆኑንና እነርሱም የህብረተሰቡ አካል እንዲሆኑ እያደረገ ነው ብለዋል። Excellencies, distinguished guests, my government for its part fully supports the Convention on the Rights of Persons with Disabilities. Anti-discriminatory employment legislation is also in place. In particular sense, practically, government support for housing programs for families affected by leprosy. ክቡራንና ክቡራት፣ መንግስት የዓለም አቀፉ የአካል ጉዳተኞች መብት የሚደነግገውን ስምምነት ሙሉ በሙሉ ተቀብሏል። ከዚህ በተጨማሪም አካል ጉዳተኞች በስራ ቦታ የሚደርስባቸውን አድሎና መገለል ለማስቀረት የሚያስችል ህግ አውጥቶ ተግባራዊ እያደረገ ነው። የስጋ ደዌ ተጠቂዎችና ቤተሰቦቻቸውን መብት በማስከበርም ነጻ የመኖሪያ ቤትና የሕክምና አገልግሎት እንዲያገኙ አድርጓል።
አቶ ኃይለማርያም የበሽታው ተጠቂዎችና ቤተሰቦቻቸው የራሳቸው የገቢ ምንጭ ኖሯቸው ከጥገኝነት ተላቀው የሚኖሩበትን ሁኔታ በመፍጠር በኩል ግን መንግስት ረጅም ርቀት መሄድ እንደሚጠበቅበትም ጠቁመዋል። አድሎና መገለል ለማስቀረት ህብረተሰቡን ማሳመን ይገድ ይላል። ምክንያቱም አሉ አቶ ኃይለማርያም ህብረተሰቡ ስለ በሽታው በነበረው የረጅም ጊዜ የተዛባ አመለካከት በአንዴ መቀየሩ አስቸጋሪ አድርገዋል። ይህም ቢሆን ሀገሪቱ እስካሁን ካሳካቻቸው የምዕተ ዓመቱ የጤና ግብ አንጻር ከባድ የሚባል አለመሆኑን ጠቅላይ ሚኒስትር አቶ ኃይለማርያም ደሳሌ ገልጸዋል። cut mortality rate for children under the age of 5 ahead of the 2015 deadline. ከ5 ዓመት በታች የሆኑ ህጻናትን ሞት በመቀነስ በምዕተ ዓመቱ የጤና ግብ ከተቀመጡት ቁልፍ ተግባራት ከፈረንጆቹ 2015 በፊት ቀድመን አሳክተናል። ሌሎች በዘርፉ ከተገኙት ውጤቶች ባሻገር ይህም እንደ አውሮፓውያን አቆጣጠር በ1990 ዓመተ ምህረት ከነበረው ጋር ሲነጻጸር 67 በመቶ ይበልጣል። ለዚህም የዓለም ጤና ጥበቃ ድርጅት WHO እና የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ እውቅና ሰጥተውናል። መንግስት በስጋ ደዌ በሽታ ላይ የተጀመረውን ዓለም አቀፍ የማጥፋት ዘመቻ እንዲሁም በተጠቂዎችና ቤተሰቦቻቸው ላይ የሚደርሰውን አድሎና መገለል ለመግታት በቁርጠኝነት እንደሚሰራ ላረጋግጥላችሁ እወዳለሁ። Once again, my government's commitment to addressing the problem of leprosy in Ethiopia and to contributing its share in the regional as well as global campaign against leprosy. የተባበሩት መንግስታት ዋና ጸሐፊ ባንኪሞንም በቪዲዮ ለሲምፖዚየሙ ተሳታፊዎች መልእክት አስተላልፏል። Member states, international organizations and civil society አባል ሀገራት ዓለም አቀፍ ድርጅቶችና የሲቪል ተቋማት በስጋ ደዌ ተጠቂዎችና ቤተሰቦቻቸው ላይ የሚፈጸመውን አድሎና መገለል ከገጸ ምድር ለማጥፋት በጋራ መረባረብ ይጠበቅብናል። ከስጋ ደዌ በሽታ ጋር ተያይዞ የትውልድ ቀያቸውን ጥለው ሕክምና ፍለጋ ወደ አዲስ አበባ አለርት ሆስፒታል የሚጎርፈው ህዝብ አሁን ባሉበት የጤና ተቋማት ሕክምናውን የሚያገኙበት ሁኔታ ተመቻችቷል። በሽታው በሕክምና የሚድን መሆኑን በመገንዘብም ምልክቶቹ ሲታዩ ወዲያው ወደ ተቋማት ሄዶ የማማከር ወዲያውኑም መፍትሄ ማፈላለጉ ጉዳይ በሀገራችን እየተለመደ መጥቷል።